ትክክል ምንም ፊት ባለበት መልክ የሚያስተዳድራት ከሆነ አንደኛውን የማያበላልጥ ከሆነ ይሄ ፊት ይባላል። አለማበላለጥ ማለት ምን ማለት ነው? በየትኛውም በቁሳቁስም ሆነ በመውደድም ይሁን እሷን አለማበላለጥ ከአንዳ አንማን ካን ሁለቱም እንደዛ ይቻላል። ግን ቁርአኑን አንዴ ከፈቱ እንትና ይቻላል እንደዛ ማድረግ አራቱንም እኩል መውደድና እኩል ማድረግ ይችላል። እንዴት ነው የማይቻለው? እሺ እናየዋለን። በደንብ ነው እኩል ያላረገውን አካል አላህ Subhanahu Wa Ta'ala ነገ የውመል ቂያማ አመጣለሁ ብሎ አመጣውና ጎኑን ልክ በአንድ በኩል ያመዘነበትን በኩል በጣም እሺ በጣም መታወለው ነው። ምን አሳይና ምንድነው? በጣም ምን አድርገው? ቆይ ጨርሰው እኩል ያላደረገውን በቂያማ ቀን ጎኑን ምን አድርገዋለሁ? ጎኑን ያንሻፈፈው አላህ Subhanahu Wa Ta'ala ያመጣው ላሉ ቴንኪው። በዚህ መሰረት መሐመድ ጎኑ እየተንሻፈፈ ይመጣል እያልከኝ ነው? ምን ስላደረገ ያግ በሚስቶቹ መካከል እኩል አልነበረም። እናየዋለን። አይሰማ ትሰማለህ? የኔ አይሰማ ትሰማለህ? ወንድማችን ባለም መሰረት መሐመድ እንግዲህ ጎኑ እየተንሻፈፈ ነው የሚመጣው ማለት ነው። በሚስቶቹ መካከል እኩል አልነበረም። ያዳላ ነበር። አይሰማም እንዴ? ይሰማል አብዱ? የኔ አልሰማም እንዴ? አቦኔ እንትን ስልክ በጣም ብዙ ረጅም ስለምንቀሳቀስ ይደክመኛል። ነው አያንተ ይሰማል። የሱ ነው እሱ ነው ኔትወርኩ። አንብቤው እሺ። እሺ ነው ሱራ 4 ይሰማል እንዴ? ይሰማል። ያንተ ነው አብዱል። ኔትወርክን አስተካክል። ኔትወርክ ያንተ ነው። ኦኬ ምን እንደሚለው በየቲሞችም ማግባትን አለማስተካከላችሁን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ ይላል። ከሴቶች ለእናንተ ቁርአን ክፈቱና አሳዩ። ከሴቶች ለእናንተ የተዋበላችሁን 2 2 3 3 4 4 አግቡ። አለማስተካከልንም ብትፈሩ አንዲት ብቻ አግቡ፣ ወይም እጆቻችሁ ንብረት ያደረጉትን ያዙ ይላል። ኦኬ አይታየም አብዱ? አብዱ ጀምስ ሙስሊም ነው ክርስቲያን? ሙስሊም ነኝ። መልካም። አብዱ ኔትወርኩ እየሰራ አይመስለኝም። ኦልራይት እስከ 4 ማግባት ተፈቅዶላችኋል አለ? የስ ተመልሻለሁ። እስታው ምን ነበር? ቁርአኑ ይታይ የሴቶች ምዕራፍ ነው። 2 2 3 3 4 4 አግቡ የሚለውን ክፍል ነው የከፈትነው። ወንድማችን አለማስተካከል የምፈሩ 2 2 3 3 4 4 አግቡ የሚለው እና ትክክል እኮ ነው። አንዷን በትክክል ማስተካከሉ ከሆነ ይቅርባችሁን 4 ማግባት 3 ማግባት የሚለው አንዷን በትክክል የማታስተዳድሩ ከሆነ አግቡ 3 2 አይቻልም አግቡ እኮ ነው እያለ ያለው እንጂ አታግቡ እኮ እያለ አይደለም። አንብበው፣ ቀድመህ አንብበው። አልተረዳሁም እኮ አንተ ራስህ። ችግር የለውም። ከሴቶች ለእናንተ የተዋቡላችሁን ውብ የሆነች አላህ ዘንድ ውበትንም ያማርጣል። እንዴ ቆይ አላህ ለምንድን ነው እንደዚህ የሚለው? የፈጠራቸው ውብ የሆነና ውብ ያልሆነ አለ እንዴ? ቆይ በአላህ ዘንድ ለማንኛውም ከሴቶች ለእናንተ የተዋቡላችሁን ልክ ነው። በመልክም በባህሪም የሰው ልጅ በተፈጥሮ አንድ አይነት ፈጣሪ ሁሉንም እኩል አድርጎ አልፈጠረም። ሁለት ናችሁ እንዴ? ኦኬ ገብቻለሁ። ወይ ማን ይባላል? ጀምስ ብሎ ነኝ። ጀምስ እኮ አደረበ አብዱ ጋር እያወራው ስለሆነ ትቀጥላለሽ። ድምጻችሁ የሁለት እየሆነብኝ ተቸግሬ ነው።
ወጥቻለሁ። ሜት አድርጌያለሁ። እሺ እሺ ሉክ አብዱል ይሰማል አላ አብዱ ከሴቶች ለእናንተ የተዋቡላችሁን ሁለት ማለት ምን ማለት ነው? በአንዴ ሁለት ሴቶችን ነው የሚያገባው? ምን አይነት ቋንቋ ነው? ሁለት ወይ ለማለት ነው ወይ ለማለት በአንዴ ሲያገባ ሶስቶችን ያገባል ማለት ነው። ሶስት ማለት ወይ አንድ ወይ ነው ጽሁፉ ማለት ነው ወይ የሚለው ነው ነው አይደለም። ሁለት አግባ ቁርአኑ አረብኛውም እንደዛ ነው ያስቀመጠው። አረብኛውም እንደዛ ነው ያስቀመጠው። እንደዛ አይደለም አረብኛውም እንደዛው ነው። ምንድነው ያስቀመጠው? እሺ ከቻልከም አትከራከረኝ። ቆይ እንዴት ነው አልከራከረ? አይ እኔ ወይ አንብብልኝ አረብኛውን አማርኛውን ተውና አረብኛውን አዳምጥ። ስለዚህ ሁለት ሶስት እና አራትን ፈቀደ። አራት ብቻ የሚል አለ እዚህ ክፍል ውስጥ አብዱ አረብኛውን አድርገው። አረብኛውን አድርጊለት። ዝቅ አድርገው። ሌላ አንቀጽ አለ ከላይ የለም። ይኸው 4-3 የተከፈለ ይሄ ነው የሚፈለገው። ያው እሺ ወይን ከፍቱም አላ ተቁሲጡ ፍልየታማ ፈንኪሁ ማ ጣበለ ሚን ኒሳኢ መስና ወሱላሳ ወሩባዕ መስና 2 ወሱላሳ 3 ወሩባዕ 4 ፈኢን ከፍቱም ከፈራችሁ አላ ተዕድሉ ፈዋሂደተን በአንዷ ማለት ነው። ያው ከፈራችሁ ነው ያለው። ፈኢን ከፍቱም አላ ተዕድሉ በአንዷ ከፈራችሁ እድል ማለት ፍትሃዊነት ከሌላችሁ አው ማመልከት አይማኑኩም ዛሬ እና ያቺ አንዷ ትሻላችኋለች። አንዷን በትክክል አድርጉ እያለ አንዷ ችግር የለውም። አራት ብቻ የሚላለው ያው አራት አለ እኮ ወሩባ አለ 40 ማለት አራት ነው። ሁለት ወይንም ሶስት ወይንም አራት አገባለህ። አራት ብቻ ይላል። እሺ ምን ወይንም ማለት እኮ በቃ በአራት ቆማው ያቆመ ማለት ግን አልዘጋውማ በሐዲስም ተናግረዋል ረሱል ሰለላሁ ዐለይሂ ወሰለም። ሐዲስ ሌላ ነው ቁርአን ነው። እሺ እንለው ሐዲስ ተናግረዋል። ያው ይሄን መሰረት አድርጎ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ለምሳሌ 4 እስከ 4 ድረስ ለኡመቴ ተፈቅዶላቸዋል ብሏል። አብዱ ችግር የለውም። እሱ አዲሱን እንሄዳለን። እዚህኛው ላይ አለመኖሩን ከተማመንን ሎክ ዋና ፖይንታችን ይሄ አይደለም በመሰረቱ። እሺ አንድ ያገባል፣ ሁለት ያገባል፣ ሶስት ያገባል፣ አራት ያገባል ተፈቅዶለታል። ምንድነው ቅድም ያልከኝ? ማስተካከል አለበት አልከኝ አይደለ? ምኑን ማስተካከል? ምኑን በሚስቶቹ በአራቱ መካከል እኩል ፍትሃዊ ይሆናል ብለህ ታምናለህ? አዎ ይሆናል። በደንብ ነው። ካልቻለ ማለት ይኸውልህ አሁን ግዴታ አይደለም፣ ግን ተፈቅዶለታል። ካልቻልክ ግን አንዷ ትበቃለች ነው በቃ። እሺ አንዷ ብቻ ሳይሆን ማስተዳደር ማችል ከሆነ አንዷ ትብቃ፣ ካልሆነ ቅጣት አለበት፣ ወንጀል አለበት ነው። እጆቻቸው ጨበጡት ማለት ነው ማለት ነው። አንዷ ብቻ አይደለችም። እጆቻቸው ጨበጧቸው ወይም ማለት ነው ማለት ነው። ምን አልከኝ? እጆቻቸው ንብረት ያደረጉትን ያዙ ማለት ምን ማለት ነው? ስለ አማርኛው አላውቅም። ተው አማርኛው አልፈልግም። አረብኛው ነው የምሄደው። አማርኛው ስተት አለበት ብዙ ጊዜ ይሳስ። አረብኛውን ቀጥል። እሺ ነገርኩ እኮ ፈሰርኩልህ እኮ አይዋ እኮ ቀጥላ። በእጆቻቸው ጨበጠው የሚለው በእጆቻቸው ያዛቸው ምን ማለት ነው? እና አው ማመለከት አይማኑኩም በእጆቻቸው ያዛቸው አንዷን ማለት የመጀመሪያዋን ለምሳሌ መጀመሪያ ያገባሃት አይደለም። ስማኛ መጀመሪያ ያገባሃት አለች። ቆይ እሷማ እነሱን አይደለም ወይም ማለት እኮ ወይም ማለት ምን ማለት ነው? ስለዚህ እንደዛማ ከሆነ እኮ ወይም እያለ ባልመጣ ነበር ወንድማችን።
ኦር ብሎ የመጣው ልዩነት ስላላቸው ነው። አንድማ ከሆነ ወይም የሚለው ቃል አንድን ተመሳሳይ የሚያመለክት አብዱል ተመሳሳይ የሚያመለክት ቢሆን ኖሮ ሁለት ወይም ሶስት አዳም አብዱ ሁለት ወይንም ሶስት ሲልህ ሁለትና ሶስት ተመሳሳይ ቁጥር ከሆነ ወይም የሚለው ለዚህኛው የተጠቀምከውን ቃል ለዛኛውም ትጠቀመውና ወይም አራት የሚለው አራትና ሶስትና ሁለት አንድ ቁጥር ይሆናሉ ማለት ነው። ወይም አዳም ቆይ ልዩነት ስላላቸው ነው። ኤኒዌይስ ዋና የኛውን ቶፒክ ስላልሆነ ለጊዜው እዚህኛው ላይ እመለሳለሁኝ። ጥያቄ ካለ እመለሳለሁኝ። ማመሳሰል አለበት አይደል? በአራቱ መካከል በሚያገባቸው ጨርሰን እንሂዳ። ይሄንን እመለስበታለሁኝ። የመጀመሪያውን ያነሳነውን እንቋጨው ብዬ ነው። በአራቱ መካከል እኩል ፍትሃዊ መሆን አለበት ብለኸኛል። ኦኬ፣ ፍትሃዊ የሚሆነው ደግሞ በፍቅርም በገንዘብ ማከፋፈልም ነው ብለኸኛል። ኦኬ ሎክ ወንዶች ሁሉ እኩል ይሆናሉ ብለህ ታምናለህ? ሁሉም እኩል ካልሆነ ይሄን ማግባት የለበትም ማለት ነው አይደለ? አይሆንም። የሰው ልጅ እኩል እንዴት ይሆናል? ፍቃድ ተሰጥቶታል፣ ግን ያ ከተሰጠው ግን እኩል እንዲያደርግ ነው። ካላረከ ግን አንዷ ትብቃለች፣ ይብቃህ ነው። እሺ ወንጀል አለበት ካላረካቸው፣ እኩል ካላረካቸው። የሰው ልጅ እንዴት እኩል ይሆናል? ሱራ 429 እና እንዴት ፈቹ 129 ክፈቹ ቤላ አረብኛውን አድርጊለት። ይህን ክፍል ፈሰርልን እስኪ። አንብቡት እስኪ። አማርኛው ፈስሩት እስኪ። አረብኛውን ፈስሩ። አረብኛው ይሻላል። አንብበው እናንተ አንብቡትና እኔ እመለሳለሁ። ችግር የለሽ። ለምን ያንተን እንስማ። ቀጥል። ያኔማ ችግር የትም አይሄድባቸው። ቀድመን አማርኛውን እንረዳውና እኩል ትክክል ነው አይደለም ለማለት ችግር የለው እናገራለን። አረብኛውን እንስማና አማርኛውን እናያለን። እናንተ አረብኛውን ቀጥል። ከዛ እንረዳው። እሺ ቀጥል። አማርኛ አድርገኝልሽ ላምቤው። ኦኬ ኦልራይት። ወደዚህኛው አትመለስም፣ ወደ አረብኛው አትመለስም። ወደ አማርኛው ከመጣ ሎክ አስጠጊው ትንሽ ቤላ። በሴቶች መካከል ምንም እንኳ ብትጓጉ ለማስተካከል አትችሉም። ፔሬድ። ቅድመም ብሎናል። ካላስተካከለ አራት ማግባት አይቻልም ብሎናል። አላህ ደግሞ ምን ይላል? በሴቶች መካከል ለማስተካከል ብትሞክሩ ብትመኙ እንኳን መቼም ማስተካከል አትችሉም ማለት። አንድ ሰው አራት ማግባት ማስተካከል በፍቅርም በንብረትም ሲችል ነው አለ። ቁርአኑ ደግሞ ምን አለን? ምንም ብትጓጉ እንኳን ብትመኙ፣ አዳምጥ፣ ብትጓጉ እንኳን ለማስተካከል በፍጹም አትችሉም ማለት። ስለዚህ አራት ታገባ አንድ ወንድ በምንም ተአምር እኩል ሊወዳቸው አይችልም፣ እኩል ትሪት ሊያደርጋቸው አይችልም። ለምን? ቁርአኑም ስለሚነግረን። ስለዚህ አንደኛው አዳምጥ፣ አትረበሽ፣ አደንግጥ፣ አትረበሽ በይ። ስለዚህ አራት አግብቶ አንዷን እንደፈለገው መጨቆን ይችላል። አንደኛ አንተ ማለት ይችላል። ምክንያቱም ፈቅዶለታል። ከፈቀደ በኋላ ደግሞ አለማስተካከል አለመቻሉ ደግሞ የሰውየው ድክመት ሳይሆን አላህ ራሱ ተቀደረበት ነው። አትችልም በቃ ብሎታል። መቼም አትችሉም ብሎታል። ቀጥላ ይኸውልህ አሁን ስለ አራት ነው እንደሚያወራለው ስለ አራት ምናምን ጉዳይ አይደለም። ቀጥላ አብራራ እና በሴቶች መካከል ይኸውል እያለ ያለው ምንድን ነው ያለው? በሴቶች መካከል ምንም እንኳ ቢትጓጉ በፍቅር ማስተካከል አትችሉም።
ስለምንድን ያወራለሁ? ስለሷ እኮ ነው። እሷን ማስተካከል እኮ ሆነ ስትል ካለባት እሷን ማስተካከል ስለሷ ያወራ እንጂ ስለ አራቱ አይደለም ያወራ ያለው። ስለ ወይንም ደግሞ ሁለት ሶስት አይደለም ያወራ ያለው። ምን የምታመሳስለው? ይሄና ያ አይገናኝም እኮ። ምንም ብትጓጉ ለማስተካከል አትችሉም። እንደተንጠለጠለችም እንትን አድርጌው እና እንትን አድርጌው አድርጋችሁ ትተዋት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ ማሪ አዛኝ ነው። ስለዚህ በአራት ሴቶች አግብተህ በእነሱ መካከል አስተካክላለሁ ፍትሃዊ ሆናለሁ ብለህ ብታስብ በፍጹም አትችልም እያለው ነው። ቅድም ደግሞ ምን ብለኸኛል? አራቱንም አልተረዳም። ሐዲስ አዳምጥ፣ እኩል ፍትሃዊ መሆን አለበት ብለኸኛል። የኛው ደግሞ በፍጹም አትችልም እያለው ነው። እሺ አሁን ከቁጥር 28 አድርጊለት፣ እንደው 128 ዝቅ አድርጊው ትንሽ ክርስ እንትና ቤላ ይሄ ስለዛኛው ጉዳይ ምንም አይገናኝም። ከዛኛው ጋር ስለ ሚስት ነው እያወራ ያለው። አዳምጥ፣ አይገናኝም። አዳምጥ። አራት አግብቶ አንዷን ሊጠላ እንደሚችል እዚሁ ላሳየህ። አንዷን ሊወድ አንዷን ሊጠላ እንደሚችል ከዛ በኋላ ስለ ጥላቻና ጋብቻ የሚያወራ ክፍል ነው። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ ስለዚህ አራት ካገባ አንዷን ሊጠላት ይችላል። በቃ አራቱንም ባንዴ ሊጠላ አራቱንም ባንዴ ሊወድ አይችልም። ሴትም ከባሏ ጥላቻን ወይንም ፊት ሲያዞር እንደው አራቱንም ባንዴ ፊት ያዞርባቸዋል ብላችሁ ታስባላችሁ? አራት አገባን በላ አንድ ወንድ አራቱንም ባንዴ የሚጠላ ይመስላችኋል? አራቱንም ፊት የሚነሳቸው ባንዴ ይመስላችኋል? በቃ አንዷ ፊት ይነሳል፣ አንደኛዋን ይፈታል። አራቱንም ባንዴ ይፈታና አራት ባንዴ የሚያገባ ይመስላችኋል? ነው። አንደኛዋን ይጠላል። በቃ አንደኛዋን የተሻለ ይወዳል። ሴትም ከባሏ ጥላቻን ወይም ፊት ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይሄ ከሳውዳ ጋር የወረደ ምክንያት ነው። ሳውዳ ሙሐመድ ሊፈታት እንደሚችል ስላወቀች ጊዜዋን አሳልፋ ለአይሻ ሰጠች ማለት ነው። ምክንያቱም አይሻን በደንብ ስለሚወድ ሙሐመድ ሌሎቹ ሚስቶቹን እስከዚህም ስለማይወዳቸው ማለት ነው። ቅድም ምን ብሎናል? እኩል ማይወዳቸው ከሆነ በቂያማ ቀን ጎኑ ተዘንብሎ ይመጣል ብሏል። ምን ብሎ ተዘንብሎ ይመጣል? ከዛ ቁጥር 29ን አንብቢው። አሁን ከፍ አድርጊው እስከ 30 አንብቢው። ክፍሉ ምን እንደሚያወራ አውዱን በደንብ እንድናውቀው ማለት ነው። በሴቶች መካከል ሉክ አሁን ከዛ የሚገርመኝ የእፎይ ነገር ትጠይቃለህ፣ ግን መልስ ለመስጠት አብዶ አዳምጣ። ክፍሉን ነው እያነበብነው ያለ ነው። በሴቶች መካከል ስለ ሚስቶች ነው እንጂ የሚያወራው ይሄ ስለ ልጆቹ አይደለም እኮ አብዱ። ሴት ሲባል ዝም ብሎ ነገር አድርጋ እያወሰድከው ነው። ስለ ሚስቶች ነው። ስለ ሚስቶች ከሆነ ደግሞ አትችልም እያለው ነው። በቃ ማይችለው ምንድነው? አንደኛዋን ይጠላል፣ አንደኛዋን ሊወድ ይችላል። ኦቢኤስ ነው። ስለዚህ ምን አለ? በሴቶች መካከል ምንም እንኳ ብትጓጉ አለው። ከዛ በኋላ በቅንፍ የገባች ነች ፍቅር የምትለዋ ምንም ብትጓጉ በፍቅር አለማስተካከል አትችሉም። ሶሪ ለማስተካከል አትችሉም አለ። እዛኛው ቁጥር 3 ላይ ቃያችሁት። ይሄው የሴቶች ምዕራፍ ላይ ምንድነው ማስተካከልን ነው የሚለው አይደለ? ለማስተካከል አትችሉም። አንድ እንድትንጠለጠለ አድርጋችሁ ትተዉት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ከፈርጊው ሶሪ ቢለያዩም አላህ ሁሉንም በችሮታው ያብቃቃቸዋል። አላህም ችሮታው ጥበበኛ ነው ይላል። ስለ ሚስት አያወራም ምናምን ብለህ ታውን በኋላ ባሰክስ ጥሩ ነው። ክፍሉ የሚያወራው ምንድን ነው? ስለ ትዳር ነው እያወራ ያለው። መለያየት ባል ሚስት እያለ ስለ ትዳር አይደለም የሚያወራው። ስለዛ ጋር አይገናኝም። 4 ማግባት 3 ማግባት 2 ማግባት ጋር አይገናኝም ብትለን ውጪ ራስን እንደመወሸት እንደማታለል ነው የሚሆነው። አንደኛዋ ከአራት ውስጥ ፊት እንደነሳት አይገናኝም እኮ ስለሱ ያው ለወንድማችን ሰማኝስ አንተ እሺ ቀጥል። ምኑ ነው የሚገናኘው? ይሄን ያያ ስለ ሴቷ ስለ አንዷ ሴት እያወራ ስለ ሴቷ ነው። ስለ አንዷ ሴት እያወራ ስለ ሶስት ስለ አቶ አይደለም እያወራ ያለው።
አራቱን ብሎ ጠቀሳል፣ ሁለቱን አለ። እሺ ቀጥል። ጨረስ አውራ ጨርስና እቀጥላለሁ። ይሰማል ይሰማል። ቀጥለው የተሰማዎቹ ትሰማለህ። ቀጥል። አለው አይ ቲንክ እሱ ነው እንደሚለው የሱ ነው። አንተ አለ አብዱል አራት አይደለም እያለኝ ነው እየሞገተኝ ያለው። በደቂቃ ውስጥ አሁን እንዴት እንደመቀብረው አሳየዋለሁ። አይደለም ያለውን ማለት ነው። አብዱል እንዳንተ ያለ ወዳጅ አላገኘሁም። ሉክ በሴቶች መካከል ምን ማለት ነው? ይሄንን ፈስሩት እስቲ። በሴቶች መካከል ማለት አንድ ሴት ማለት ነው። እንደ ወጋናችን ጀምስ እንኳን ደህና መጣ። ቀጥለው ሰላም ቆያችሁ። መስገነው ኦኬ። አራት ድረስ ማግባት ይቻላል አይደል? እንደ እስልምና እንደ እስላም ይቻላል። መልካም። አራት የሆነበት ምክንያት አለው። ባይ ዘ ወይ ከለር ነው ጠይም ቀይ እያለ የነዛን አይነት ከለሮች ባንዲራ ልታስመስላቸው እንደ ቤተሰብ ሚስቶችን ቀይ፣ ጠይም፣ ጥቁር እኔ ጋር ይሰማል፣ ይቆራረጣል። ግን ኔትወርክ መሰለኝ። የሰው ልጆች ባህሪ እኮ በከለር ነው የምናምነው። ማለት አልገባኝም። ምታገባት ጠይም፣ ቀይ፣ ቀይዳ ምታገባት ነች ስልህ አዎ እና ከነሱ ሰዋዊ ባህሪ ነው። ስለዚህ አሁን ቀይ ካገባ ከዛ ጠይም ካገባ ከዛ የሆነ ዳማ ካገባ ጥቁር ስትፈልግ ትኖራለህ ማለት ነው። ጥቁር ካጣ ለምሳሌ ቻይናዊ ከሆነ እንዴት ሊሆን ነው ታዲያ? ጥቁር የለም እዛ። ይሄ ሲምፕል የሆነ ነገር እኮ ነው። አጣጣም ግን አላማው ምን እንደሆነ ታውቃለህ? ኮንሰፕቱ ወይ የነት መልክ ለምሳሌ አሁን እኔ ሚስቴ ቀይ ናት፣ ሌላ የሆነች ብላክ ቢዩቲ አይነት ከለር ይመቸኛል ብችል አገባለሁ ማለት ነው። ካልቻልኩ ግን የግድ ፕሮቴክት ማድረግ አለብኝ ማለት ነው። ለምን ዝሙት ላይ አመንዝራም ላይ እንዳልወድቅ። ያ ነው የኢስላም አላማው እንጂ አራት ሴት ግን ይሄን ሰባት ሴት መስፈርቱ ኬት ነው የመጣው? ግን ቀይ ጥቁሩ በዚህ ምክንያት ነው የሚል መስፈርት ኬት ነው የመጣው? ያንተ መስፈርት ነው። እስከዛሬ ሰምቼ አላውቅም። ቁርአን ላይ ላይኖር ይችላል፣ ግን እንደ ትምህርት አላማው እሱ ነው። ምክንያቱም አራት ሴቶች አንድ አይነት ቀይ ሴት ለምሳሌ እንደ ምግብ ምሳሌ ብንወስደው እኔ እናንተ ምግብ ቤት ብንገባ አንድ አይነት ምግብ አናዝም። ጀስት ላይክ እንደዛ በለው በየአይነት በላታ ዛሬ ከቀይዋ ነገ ከጥቁሯ ከነገ አንተ ኖ ይሄ እኮ በየቀን ቀኑ እንትን የምትለው ሳይሆን ትዳር ሌላ የሆነ እንስሳዊ ህይወት ላለመኖር የተፈጥሮ ህግ ጠብቀህ ለመሄድ ነው። ገባ? የተፈጥሮ ህግ የተፈጥሮ ህግ ማለት ፈጣሪ ሲፈጥር ሁለት ጥንድ አድርጎ ነው እንጂ የፈጠረው አንድ ለአራት አድርጎ ነው የፈጠረው። የተፈጥሮን ህግ ለመጠበቅ የምትለው ትእዛዙን እኮ ነው የምልህ፣ የጋብቻን ትእዛዝ ነው የምልህ። የተፈጥሮ ህግ አይደለማ። የተፈጥሮ ህግ እኮ ፈጣሪ የፈጠረው ዋን ቱ ዋን ነው እንጂ የተፈጥሮ ህግ የምንለው እኛ እሱን ነው። አሁን የተፈጠርንበት ጥንድ ሆኖ ነው የተፈጠረው። ሰው ጥንድ ሆኖ የተፈጠረው አዳምና ሔዋን በዛ አይነት ስታይል ነው የመጡት። ልክ ነህ። ያ ተፈጥሮ ማለት እሱ ነው። በቃ ተፈጠሩበት። ለእኛ ደግሞ ፎርማሊቱ ለእኛ ህግ አሁን የጋብቻ ህግ ሲወጣልን በተለይ እንደ ካልቸር ሲሆን አሁን አንተ ማታውቃትን ልጅ ነው ቤተሰብ ነው የሚያጭልህ። ገባ? ከለሯን ሳታይ ማንነቷን ሳታይ ዲፕሊ ምንም የምታውቃት ነገር ሳትሆን ነው ያችን ልጅ የምታገባትና ይሄ አሁን በኋላ ላይ እንትና ወንድማችን ጀምስ እሱ ያውን ካልቸር ጉዳይ ማተር አያደርገንም። ልንስማማ እንችላለን። እንደየሰፈሩ እንደየእንትኑ ካልቸር ሊለያይ ስለሚችል ማለት ነው። ግን ይሄ ሃይማኖት ስለሆነ ሃይማኖት ሲሆን ደግሞ ተካልቸር ከፍ ብሎ መታየት ስላለበት ለሁሉም የሚሰራ ጊዜና ቦታ ማይገድበው ተብሎ ስለሚታመን ስለዚህ
ይህንን አሁን ቻሌንጅ እናደርጋለን፣ እንጠይቃለን። ምክንያቱም 4 እንዲያገባ የተፈቀደበት ምክንያት ምንድን ነው? እሱ ለምሳሌ ሰውየው ኤግዛክትሊ አሪፍ ጥያቄ ነው። 4 እንዳገባ የተፈቀደለት አንድ ሰው እንደ ኢስላም ዝሙት ላይ እንዳይወድቅ እቺ አማረችኝ ብሎ ሌላ ቦታ ላይ እንዳይሄድ 4 ሴቶች አቅም ካለው የተፈጥሮ አቅም ማለት ሴክሹዋል እና ደግሞ የኢኮኖሚ አቅም ሲኖረው ያ ሰው ያው አሁን ጊዜ ታውቀዋለህ፣ ሰው ዝሙት ላይ ምናምን ያ ነገር ነው እንዳይበላሽ ወደ ውጭ እንዳይሄድ። ዝሙት ደግሞ እንደ ኢስላምም እንደ ኦርቶዶክስም ከባድ ነገር ስለሆነ ያን ነገር ለመከላከል ነው 4 ሴት አግብቶ እንዲቀመጥ ማለት ነው። ግን 4 ሴት ሲባል ቅድም እየጠየቀው ነበር፣ በስሜት እንሄዳለን እዛ ላይ ፓወር ላይ ኖር ይችላል። ቆይ እንሄዳለን፣ ችግር የለውም እሱ ላይ ስሜት ጉዳይ ብዙም ባገቡበት የተሻለ ነው። ምክንያቱም እስከ 4 ወር ድረስ ራሱ ጥሏት ሊሄድ ይችላል እሱ የተፈቀደለት ስለሆነ። እሷ ግን አንድ ቀንም አንድ ቀንም ከዛም በላይ ሊቆይ ይችላል። አረቢያን ከዛ በላይ 1 ዓመት 2 ዓመት ሊቆይ ይችላል። ግን ዝሙት ላይ ላለመውደቅ አሁንም ሌላ ህግ አለ። ጾም መጾም አለበት ወንዱ ወይ ሴቱ። እንትኑ ህጉ ለሱ ያደላ ነው፣ ችግር ነው። እሱ አንድ ቀን እንኳን እንደው እምቢ ብትለው ሌሊቱን ሙሉ መላእክት ሲረግሟት ነው የሚያድሩት። እሱን ካናዳ ካረስ ደግሞ ጋነም ትገባለች። ምክንያቱም ከባድ ነው ቅጣቷ። ምክንያቱም ሴት ልጅ የተፈጠረችው አንደኛ የወንድን ፎርማሊቲ ለማሟላት ያን ነገር ስለሆነ የሙቹዋል ቤኔፊት ነው። ምክንያቱም እሱም ስሜት አለው እሷም ስሜት አላት። ያን ነገር ሙቹዋል ቤኔፊት ማለት እኔ እስከማውቀው ድረስ የተማርኩት 2 አካላቶች የሚጠቃቀሙበት ነው እንጂ አንድን አካል 4 የሚቀራመቱበት ነው እንዴ? ይሄ እንትን ነው እኮ ምንድነው መለስ ያኔ ያደራጀው ካይዘን እኮ ነው የሚሆነው። 1 ለ5 የተደራጀ አይ ስልኝ ይሄ ምን ታውቃለህ እፎይ፣ አሁንም ባክግራውንዱ ሌላ ኬዝ አለው። አሁን ሴት ልጅ አሁን ለምሳሌ ትወልዳለች። ወልዳ እስከ 2 ወር እስከ 3 ወር ድረስ ወንድየው ግንኙነት ላይ ያደርግ ይችላል። በዛ አጋጣሚ ሌላ ቦታ ከሚሄድ ጀምስ እንስሳ እኮ አይደለንም እኮ እኛ እንስሳ እኮ አይደለንም። አሁን ስንት ዓመት ነው አንተ? እኔ 29 ዓመቴ ነው። ኦኬ ካገባህ ምን ያህል ጊዜ ሆነ? ኦልሞስት 5 ዓመት 6 ዓመት እና 5 ዓመት ምናምን ማለት 24 ዓመት ሙሉ ሳታገባ ተቀምጠሃል አይደል? ያ ታዲያ 2 ወር ያህል ሚስትህን በወለደችበት ሰዓት ላይ መታገስ እንዴት ያቅታል? ያው ታውቀዋለህ፣ ማንም ሰው ያውቀዋል እኮ የስሜትን ጉዳይ ምናምን ገባህ? ምን ቀደምቶች ታውቀዋለህ ብለህ እኔንም አካተትከኝ እኮ ገና እኮ አላገባሁም። ኖ አይደለም፣ ይሄ ግልጽ ነው። ምክንያቱም እኛ የተፈጠርነው ከስሜታዊና ጀምስ ምን አለ መሰለህ አይምሮን ስሜት ከአይምሮ ከበለጠ ከባድ ነው። ምክንያቱም አይምሮ እንደውም ፕሮፋይሌ ላይ ይገልጻል መሰለኝ እነሱ ሀሳብህ እኛ አሁን እንስሳ አይደለም። ነገራችን ላይ የሁሉም ሰው ባህሪ አንድ አይደለም እፎይ። እኔ አሁን ብዙ ማውቀው ነገር አለና በባህሪ ውስጥ ስትገባ በሰው ባህሪ ውስጥ በአንድ ሴት የማይቆም ሰው አለ። ሀታ በሁለት ሴት የማይቆም አሁን ዋን ሳይድ ብቻ ነው እያየ ያለው። ግን ጀምስ ችግሩ ምን እንደሚመጣ ታውቃለህ? አንተ ወንድ ነህ፣ የወንድነትን ሳይድ ብቻ ነው እያየ ያለው። ሴቶች እኮ ማለት ነው ኢንተረስታቸውን እኮ መቀነስ አችልም እኮ። የሴት ልጅ እኮ ለምሳሌ አንተ እኔ አሁን ሴክሱዋል ኢንተርኮርስ ችግር የለብኝም በተፈጥሮ ማለት ነው። ቆይ በተፈጥሮ እነሱ ችግር አለባቸው ብለህ ታምናለህ? ከወንዱ ማለትም ወንዱ ሀይ ሆኖ እነሱ ለውናቸው ብለህ ነው የምታምነው? ያ ለምን እንደሆነ ታውቃለህ? የኑሮ ጉዳይ፣ ቤት ውስጥ ያለው ነገር፣ የቤት ውስጥ ሀሳብ፣ የኑሮ ሀሳብ፣ ልጅ ሲወልዶ ኦፕራሲዮን ወይ ደግሞ ስቲሽ ያ ነገር ኬዝ ይፈጥርባቸዋል። ገባ ማለት የኑሮ ጉዳይ ስትል ለምሳሌ የኑሮ ጉዳይ ደስተኛ ላይ ያደርጋቸው ይችላል። ሌላ ሀሳብ ውስጥ ሊገቡ ይችላል። ስለዚህ ደስተኛ ካላደረጋት ስለዚህ 4 አግብቶ ሊያሰቃያት ማለት ነው። ከዛ ጭራሽ ይበልጥ አንዷን አግብቶ ትሪት ከማድረግ ይልቅ አንተ እያልከኝ ያለው ቤት ውስጥ ጭራሽ ደስተኛ ስለማትሆን ጭራሽ 4 አግብቶባት በሳምንት አንዴ እሷ ጋር ይመጣል ማለት ነው። ይባሱኑ ጭራሽ ሊያስከፋት። በነገራችን ላይ ኮመን አይደለም ይሄ ነገር አልተለመደም። ኖ ጀምስ አለመለመዱ ጉዳይ ሌላ ነው። ግን ሴት ልጅ እንደዚህ አይነት ኬዝ የሚያጋጥማ ከሆነ ፊሊንጓ የሚለዋወጥና
ችግር የሚገጥማ ከሆነ ጭራሽ ቴክር ላይ ያደርጋ ሲገባ 4 ቢያገባ በየሳምንቱ አንዷ ጋር ሳምንት የሚቆይ ከሆነ ሳምንት ቆይቶ ሲመጣ እሷ ሜቢ ፔሪድ ላይ ትሆናለች። በዛን ሰዓት ጭራሽ ሆርሞናል ቼንጆች ስለሚኖሩ ፊሊንጓም እንደዛው ይቀያየራል። አብራት አይተኛም፣ ተመልሶ ጥሏት ይሄዳል ማለት ነው። ይሄ እኮ ጭራሽኑ እሷኑ መጉዳት ነው። ሳይኮሎጂካሊ እሷን እየጎዳን ነው የሚሄደው ማለት ነው። ሳይኮሎጂካል እንደዛ መጉዳት ሳይሆን ማለት ነው። ይሄ ነገር ሰውየው የራሱን ማንነት አውቆ ነው። እኔ አሁን አላደርገውም። የራሴ አቅም አለኝ፣ የራሴ ኢኮኖሚ አለኝ። ግን ኢኮኖሚ ኦቨር አለኝም ብዬ ፓወር ኦቨርም አለኝ ብዬ ነገር አላደርገው። ምክንያቱም ቁርአኑ ህጉ አደረገ እንጂ ማለት ነው። አላስገደደህም። ያ አላስገደደም። ሁለት ደግሞ ሊያስገድድህ የሚችልህ ጀምስ ቆይ አዳምጠኛ ትሄዳለህ፣ ችግር የለውም ትቀጥላለህ። አለማስገደዱ ሳይሆን መፍቀዱ በራሱ ጤናማ አለመሆኑን መተማመን አለብን። ምክንያቱም ሴቷንም ሳይድ ማየት አለብን። ሁለተኛ ደግሞ ሎክ ኢኮኖሚ ያለኝ የሚለው በራሱ ጤናማ ንግግር አይመስለኝም እኔ። ምክንያቱም እሱን ሸሪያው የሚያስቀምጠው ሀዲሱ የሚያስቀምጠው ባል የሚገደደው ምግቧንና ልብሷን እንዲችል ነው አይደለ? ምግቧን ቤት ልብስ እንዲችል ነው። እነኝን ነገር ማሟላት ነው የሚጠበቅበት። 4 ለማግባት ቤት ሊኖር መጠለያ፣ ምግብና ልብስ። ይሄ እኮ ኢቭን መስፈርት ውስጥ መግባት የለበትም ብዬ ደግሞ ያምናለሁ። መስፈርት ውስጥ ራሱ መግባት የለበትም። በጣም ንቀት ነው። ምግብ ካበላውሽ፣ ቤት ካኖርኩሽ፣ ልብስ ከሰጠውሽ በቂሽ ነው ብሎ ሌላ እሷ ላይ መደረብ ጤናማ ነው ብዬ አላምንም እኔ። ኖ ይሄ እኮ የፈጣሪ ፓወር ነው። በቃ ይሄ ፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ ነው። ምንም ማድረግ አንችልም። እኛ እንደፈለግ እንደዚህ ሀሳብ ልትነቅፍበት ሀሳብ ልትሰጥበት ምናምን አትችልም። ግን የፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ እስካላስገደደህም ድረስ ወይ አስገድደህም አላስገደደህም ያን ነገር እንዳቅምህ ማድረግ ትችላለህ እንጂ እኛ መንቀፍም ይሄን ማለትም አንችልም። ምክንያቱም አግባ ብለዋል። አቅምስ ካለ ካለ ጀምስ እንዴ ይሄ ፈጣሪ ህግ ነው ብዬ እንዴት ልቀበለው እችላለሁኝ? ምክንያቱም ለተበዳይ ለጭራሽ ላደላለት ሲገባ ጭራሽ ይሄ በደል ምናምን እኮ የሚያገናኘው ነገር የለም። ኖ ይሄ እኮ በደል ምናምን የሚያገናኘው የለም እኮ። ምሳሌ ልንገርህ፣ ሴቶች ቆይ አንዴ ውሻ ትወዳለህ? ውሻ ትወዳለህ? አዎ ሙስሊም ነህ፣ ከውሻ አይፈቀድልህም። ኤኒዌይስ ውሻ እንኳን ቤት ይሰራላታል፣ ማደሪያዋ ምግብ ይሰጣታል። ውሻ ያለው ሰው ለውሻው ምግብ ይሰጣል። እንዴት ሴት ልጅ ጀስ በውሻ አይነት ምንዛሬ መንዘርሃት ምግብ ካበላውሽ፣ ቤት ካኖርኩሽ እና ልብስ ካለበስኩሽ እነኝን ነው የምገደደው ብሎ እነኝን ማድረግ ከቻለ ኦኬ መደረብ ይችላል። አሁንም ቀጣይ ለሶስተኛውም ይሄንን ማድረግ ከቻለ መሰለስ ይችላል። ኦኬ ለሶስተኛው ለመመጣውም ደግሞ ቤትና ምግብ እንደገና ደግሞ ልብስ ማልበስ ከቻለ መፎረፍ ይችላል። እፋታለሁ ብትል ባዶ እጇን ነው የምትወጣው። አንዲት ንብረት መውረስ አትችልም። እሷ ቀድማ እፋታለሁ ብላ ጠየቀች። ቀድማ እፋታለሁ ትችላለች። ቀድማ እፋታለሁ እሷ የእሱ ነው ተደማጭነት ያለው። እሱ እፈታለሁ ካለ ይሰጣታል። ሴትን በሴት ቦታ መለወጥም ከፈለገ ገንዘብ ሰጥቷት ያባርራታል። መፍቱ ነው። እሷ ግን ካለች ኢቭን ጥሎሽ የሰጣት ካለ መስጠት አለባት። አለኝ እሱ ነገር ያለው መሰለህ ፎይ እሱ ትእዛዝም እሱ ህግጋትም አለ። ግን ሴት ልጅ ወንድ ልጅ ወጪ አውጥቶ ምናምን አግብቷት ያለ ምክንያት ፍች መጠየቅ አትችልም። እንደውም ኃጢአት ነው። ገባ? ያለ ምክንያት እያኖራት እያበላት እያጠጣት መኖር ከቻለች አልፈልግም ብላ መሄድ ከቻለች ሊፈታት ይችላል። ምክንያቱም ለምን ቢባል ያወጣውን ወጭ ክሷት ይሄ እንዲሸሪያ ነው። ለምን ያጎደላት ነገር የለም። ምን ፈልጋ ነው? ወይ ሌላ ፕሮፌሰር ፈልጋ ነው፣ ወይ ሌላ ፌመስ የሆነ ሰው ፈልጋ ነው። በእንደዚህ አይነት ኬዝ ከሆነ እንደውም ኃጢአት አለባት። ግን ሴት ልጅ በስነ ምግባር በቤት ስትኖር እሱስ ከፈለገ ጀምስ እሱስ መቀየር ከፈለገ እሺ እሱስ መቀየር ከፈለገ እሱ መቀየር ከፈለገ በአሁን ጊዜ ይሄን እንደዛ አይነቱ ፎርማሊቲ አሟርቶ የሚኖር ሰው ከስንት አንድ ነው። ለምን ቢባል ሴት ልጅ ያላግባማ ማለት ይሄ ነገር አለ። በሚስት ቦታ ሚስት መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ነው የሚለው። መለወጥ ከፈለገ እሱ መፍቱ ነው። ከመሐመድ ትበልጣለህ። መሐመድ ራሱ መለወጥ ከፈለግ ቆንጆ ሴቶችን ደናግሎችን ሰጣለሁ ብሎታል። አላል ኖ አልፈለገም እንጂ ማለት ነው።
ሙሐመድ በእኛ ስቴጅ እንደኛ በእኛ አይዲያ ውስጥ አይደለም። እሱ የፈጣሪን ትእዛዝ ተቀብሎ የሚንቀሳቀስ ነው። እኛ ደግሞ በሱ ትእዛዛቶች እንትን የምንጓዝ ቆይ ለምሳሌ አሁን የሆነ ሰው ከሚስቱ ጋር ሲጣላ ወይ ሶሪ ሚስቶች አሉት እንበል 4 ሚስቶች አግብቷል። ከዛ ሲጨቃጨቁ ብትሰማ ሚስቶቹ በጣም እያዳላ ነው ባላችን ከከሌት ጋር ነው ከከሌ ጋር ነው እያሉ የሆነ ነገር ቅሬታ ሲያሰሙ ብትሰማ ከዛ እናንተ ጨምላቆች አርፋችሁ ማትቀመጡ ከሆነ እንደውም አላህ ከእናንተ የተሻለ ሚስት ለውዱ ጓደኛዬ ሊሰጣው ይችላል ብለህ ትላቸዋለህ ሚስቶቹን? በእርግጥ እንደዛ ባይባልም ግን ያው የሴቶች ባህሪ ከባድ ነው። ላያኖሩህ ይችላሉ፣ ላይስማሙልህ ይችላሉ። ግን እሱ ነብይ ስለሆነ የፈጣሪ ትእዛዝም ስላለበት አብዛኛውን እሱ ያገባቸው የኛን አይነት ባህሪ ሴቶች አይደለም። ለስሜት አይደለም እሱ የሚያገባቸው ሴቶችን ለመረዳት ሴቶች አሰልጠኛ ሲሆኑ የኑሮ ችግር ሲያጋጥማቸው ጀምስ እሱ ውሸት ነው። ምክንያቱም ከድጃ በጣም አፍታምና አለች የተባለ ሴት ነው። ምንም ለሐዘን ገጥሟት አይደለም ከድጃ ነው ያገባት። እሷን አግብቶ ሀብታም የሆነው እንደውም። ስለዚህ የኑሮ ችግር ገጥሟቸው ምናምን ብለህ የሚለው ውድቅ ይሆንብሃል። ሴቶችን እኮ ነው ያልኩህ። ሴቶችን የሚያገባቸው ሴቶች ከድጃ ወንድ ነች እንዴ ታዲያ ያገባት? ከሷ በኋላ ያሉትን እኮ ነው ከሷ በኋላ ያሉትን ነው የምልህ። ለምሳሌ ልጅ ያላቸው ባላቸው የሞተባቸው ምናምን ነው በኋላ ላይ ያለው። እሺ እንትና ለምሳሌ አይሻ ምን ችግር ገጥሟት ነው ከችግር ያወጣት? እሺ ገና ሕፃን ሳለች ነው የወሰዳት። ምንም ችግር አልገጠማትም። ልቀጥልልህ እንትና ዙዋሪያ ምን ገጥሟት ነው? የሀብታም ልጅ ነች። ምን ችግር ገጠማት? ሌሎች አሉ እኮ ቢያንስ እስከ 10 ምናምን ሚስቶች እኮ። ለአብዛኞቹ ልጠቅስልህ እችላለሁ ማውቃቸውን። አንተ ካልከው ተቃራኒ ነው። ለዘር ምናምን ለሌላ ለስሜት ቢባል እኮ ማለት ነው። እኔ አሁን ያላደረገው ነብዩ መሐመድ ያደረገውን ያገባቸው ሚስቶች እኔ አላገባቸውም ለምን ቢባል ለስሜት እንደሆነ ላሳየህ። ለስሜት ቢሆን ማለት ነው። አይሻ ብቻ በቂ ናት። ቆይ በእድሜ ትልቁ አይሻን እኮ ነው የሚፈልገው እሱ። በእድሜ ትልቋ ሳውዳ ነች። ለስሜት መሆኑን ላሳያ። ትስማማለህ? ሳውዳን አንዴ ክፈችው። ቤል ሱራ 129ን ተፍሲር ኢብን ከሲርን ክፈችው። በሐዲስም ማሳያለሁ። ሳውዳን እንዴት እንዳደረጋል ላሳየ። ለስሜት እንደሆነ የሚያገባው ነው። እሱ ላይ እኮ ልክ ነህ እኮ። እሱ ላይ ያለው ነገር እኮ ነው የማውቀዋለሁ በእንትን ማትለው ማለት ነው። ግን እሺ ካወቀው ሳውዳ ስሜት ስለሌላት ጊዜዋን ለአይሻ አሳልፋ እንድትሰጥና ከአይሻ ጋር ሆኗል አልሆነም እኮ። ይሄ እኮ ምን ማለት ነው? የእነሱ መተሳሰብ እኮ ነው እንደዚህ ያደረገው። የሴቶች መተሳሰብ ጉዳይ እኮ አይደለም እንዴ? ተሳሰቡ ነበር። ለምሳሌ ዛሬ እኔን ጊዜ አሳልፍና ኖ እንደዛ አይደለም። እንደዛ ሙሉ ለሙሉ መፍቷን ነው አሳልፋ የሰጠችው። ሙሉ መፍቷል እንደ እንስሳ ቤት ውስጥ እንድትቀመጥ ተደረገኝ ማለት ነው። እሷ ትንሽ እድሜዋ ሄዷል ተብሎ ስለታሰበ ከእሷ ጋር ግንኙነት ጉዳይም ትእዛዝ ሳይወርድ አይቀርም። ቁርአን ሳይወርድ አይቀርም። ቁርአን ወርዷል። ስለዚህ ያው የጤናማ አይደለማ። የወሲብ ጉዳይ እኮ ነው። ስለዚህ መሐመድ ደግሞ ያዳላል። ይህን ታውቃለህ። በሚስቶቹ መካከልም ያዳላል። ይሰማል? ትሰማል? 129 አንድ ክፈችው። እና እስቲ ወደ መጀመሪያ አካባቢ አንብቤው አይታይም ለእኔ ብዙ ወጣ ልጁ ለሳውዳ የሚያወራበት ነው። ከዚህ ጀምሮ ሳውዳ ፍርድ እዚች ጋር ምንድን ነው የሚለው? ኦኬ ኢብን አባስ ሰይድ ይላል። ኢብን አባስ እንደዘገበው ከሆነ ዋትኤቨር ሌጋል አግሪመንት ሰፖዝ ሚቹዋሊ አግሪድ ኢዝ አላውድ። ምንድነው በሁለቱ ሚስቶች መካከል የጋራ ስምምነት ካለ የተፈቀደ ነው። አልተርሚዲ ሪኮርድድ ሰይድ አልተርሚዲ ሀዲስ ላይ ማለት ነው። ኢንቱ ሳሂ ኢት ሪኮርድ ዛት አይሻ ሴድ ዛት ዌን ሳውዳ ቢን ዘማ ቢካም ኦልድ ሳውዳ እያረጀች በመጣሽ ጊዜ ሺ ፎርቲፋይድ ሄር ዴይ ቱ አይሻ የእሷን ቀን ለአይሻ መስጠት ጀመረች። ኢን ዘ ፕሮፊት ዩዝ ቱ ስፔንድ ሳውዳ ናይት ዊዝ አይሻ። ከዛ ደግሞ ነብዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ ይላል። ይህ ብቻ መሰለኝ ይፈልግ
ያ ልጁም ስለወጣ አክቹዋሊ ምንድነው እሱ ዋናው ፖይንታችን። ስለዚህ እንደውም በመንከባከቢያ ሰዓት አስባችኋል ምንድነው እሱ ለስሜት አይደለም የሚያገባቸው ይላሉ አይደለ? ለስሜት ማያገባ ከሆነ ቴክር ነው እኮ ማድረግ ያለባት። እንደውም እድሜዋ ሲሄድ አንቺ ጋር ላድርም ብሎ ከእሷ ጋር ላሽ ብሎ ወደ ሌላ ሴት ጋር ወደ ወጣት ጋር ከመሄድ እድሜዋ የገፋውን እንደው መንከባከብ ነበረበታ። ተቃራኒ ነው ያደረገው። ለስሜት ነው መሐመድ ያገባቸው፣ ለስሜት ነው የሚያደርገው። ያንን ነው የሚያስጨብጠው የሚያስይዘው። ምንድነው የምትሉን አሁን አላችሁ? አለን ሰው አታስገቡም? የለም ሰው እስቲ ገስ ላይ አይታየኝም። ለኔ ሙስሊሞች ካላችሁ ከስራ አንድ ጻፍ፣ ክርስቲያኖች እንትን ሙስሊሞች አላችሁ ቃል ሁለት ቃል ቆስጠንጢኖስ ቦስ ኔትወርክ እኔ ጋር ቁርጥ እያለ ነው የሚሰማኝ። ሚንቴ እሰማለሁ። ሚንቴ አይ እንደዛ ብሎ ሲያነቡ ነበር። ምንድን ነው ያነበቡት? በኦሪት ዘሌዋውያን መሰለኝ እዛ ላይ ገብቶ ሲያነቡ ነበር። እና እንዴት ነው ሁለተኛ ሰብክ እንደ ይሄ ነገር ጥሩ ነው ብለህ? አይ እኔ ገርሞኝ ነው እንደዛ የሚል ስላላየሁ። ሁለት አግቡ የሚል የለም እኛ ጋር። አይ እንደዛ የሚል ስላላየሁ ስላነበብኩ እነሱ ሲያመጡት የለም ሁለት አግቡ የሚል ፍቃድ የተሰጠበት የለም። ሊያመጡ የሚችለው ምንድነው? እሱ እንደዛ ያገቡ ሰዎችን ሊያመጡ ይችላሉ። ያ ደግሞ እኛ የሚመለከት አይደለም። እንኳን በዛ ዘመን አሁንም ደግሞ 2 3 4 እኮ ያገቡ ክርስቲያኖች ሊኖሩ ይችላሉ። ያ ሰውየው ኃጢአት ነው፣ ሰውየው ላይ የሚቀር ነው። እግዚአብሔር የፈቀደውና ሰዎች ያደረጉትን እንለይ። እንዲያደርጉ ብሎ ህግ መስጠት እንዲያግቡ ማለትና ስለ አደረጉ ሰዎች መነገር ልዩነት አለው። እንዲያድርገዋል፣ እንዲያግብተዋል፣ እንዲያርገዋል ማለት አድርጉ እያሉ ፍቃድ መስጠት ማለት አይደለም። ይሄ ግልጽ ነው። ኦኬ ስለዚህ ግልጽ ነው። ስለዚህ መጽሐፍ ቅዱስ ውድቀታችንን ስለያዘ መመሪያ ተብሎ የተሰጠን ነው እንጂ ወይንም የሰዎች ያደረጉትን እንደዚህ አድርገዋል፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል የሚለውን ታሪካቸውን እዘን ተፈቅዷል ማለት አይደለም። መጽሐፍ ቅዱስ በግልጽ አዲስ ኪዳናችን ቦታ ሐዲስ ኪዳን ላይ በደንብ የተደነገገ ግልጽ ያለ ስላለ ማለት ነው። ምን ያህል ማግባት አለብን የሚለውን በስርዓት ተቀምጧል። ጀብደኛው እኛ ብቻ 4 ለምን እናግባ? እናንተም አግቡ ነው 2። ምን ነው ታዲያ በግማሽ ያደረጉት 3 አያደርጉልንም እንዴ? ዳዊት ሰርጉን ይቻሉ ነው ወይንም በቃ ገብቶ ነው ዝም የሚሉት? ዳዊት ወይ ሰላም ሰላም
ምን ታዘዝ? አይ ደስ ስለምትለኝ ላመስግን ብዬ ነው። ምን ታመሰግነኝ? አይ በቃ ሁሉ ነገር ስለሚመቸኝ ያው ደስ ስለምትለኝ ያው ላመስግን ብዬ ነው። እሺ እሺ። በርቱ። እየተማርክ ነው? ትከታተላለህ? ሁሌም ነው የምማረው። ከታች ሁኜ ሁሌም ነው በቃ የምማረው። በርቱ። መማር ብቻ ሳይሆን ደግሞ በስራችሁ ያለውንም ሰው ማንቃት መቻል። እሺ ፍሬሽ ፍቅር ፍቅር ከክርስቶስ ይመስገነው። እንዴት ነህ? ይመስገነው አለ ክርስቲያን ነህ? ሰላም። ምን እንታዘዝ? ይኸው እኔ እናንተን አድናቂዎች ነኝ። እንደ አጋጣሚ ከታችሁኝ እያዳመጡ ከስቲ ስልክ ነው ያስገባቸው። ጥያቄ የለኝም። መልካም ቢኒ፣ ሰላም ነው? እግዚአብሔር ይመስገን። ፎይ እንዴት ናችሁ? ምን እንታዘዝ? እኔ እንኳን ማናት ቤላን እንኳን አደረሰች ልደት ንግስቷን ልደቷን ስለሆነና ሌላ እንኳን የለኝም፣ ግን መልእክት አለኝ። ምናልባት ፎይን የሚያደንቁ ሰዎች እዚህ ያሉ ሲናገሩ የነበሩት የምታደንቁት ካላችሁ ያው ለሱ ትርፉ ምንድነው? በደንብ አድርጋችሁ መማርና ሌላውን ማስተማር። ኦኬ፣ በደንብ አድርጋችሁ ተምራችሁ ሌላውን ማስተማር፣ ሌላውን ማንቃት፣ በእምነታችሁ መቆየት፣ እዛው ላይ ጸንታችሁ መኖር፣ እሱ ነው ትልቁ ትርፉ ነው። እሱን አድርጉ። ድምፁን እየወሰዳችሁ ላልሰሙ አሰሙ፣ ብዙ ቦታ አድርሱ። እሱን ከሰራችሁ በቃ እንደምታደንቁት እንደምትወዱት ምስክርነት እየሰጣችሁ ነውና ይሄን በማድረግ ሌሎችም መተው እንደዚህ እንዲመሰክሩ በእንትን ውስጥ ያሉ በመወዛገብ ውስጥ ያሉ ካሉ እነሱ እንዲጸኑ ማድረግ ትልቅ ነገር ነው። ይሄ ነው ያለኝ መልእክት። ፎይ ሌላ የለኝም። ቤሊ ደግሞ እንኳን ለልደሽ ቀን አደረሰሽ ያለው እንኳን ደስ አለሽ። አሜን አሜን። እሺ አመሰግናለሁ ቢኒዬ፣ እግዚአብሔር ይስጥልኝ። እሺ መልካም። ጆኤል እንዴ ሃኤል ሰላም ነው? እግዚአብሔር ይመስገን። ኦርቶዶክስ ነን። እሺ እንደ አጋጣሚ ቪዲዮ ሳይ የአንተን ቪዲዮ ያለውና የእንትና ቪዲዮ መጥቶልኝ የሁሱ መሐመድ የሚል ስም በዕብራይስጥ መጽሐፍ ቅዱስ ላይ ተጽፏል ብሎ ትራንስሌት እያደረጉ የሆነ ክርስቲያን ልጅ እንትን ብለው ሲሉ አይቼ ነው የሆነ ቪዲዮ እና ብዙ ጊዜ ሙስሊሞችም የመሐመድ ስም መጽሐፍ ቅዱስ ላይ አለ ይላሉ እና እኔ እውቀቱ የለኝም ስላላነበብኩና አለ ወይ እንደዚህ ማለቴ ሲዋሹ ግራ ገብቶኝ ነው። ሙሐመድዬ ሙሐመድዋ እንደዛ የሚባል ነገር የለም። ሙሐመድ የሚባል የለም። በመጀመሪያ ደረጃ የሚከፍቱት ምንድን ነው የሚለውን የመጀመሪያ ማፍረሻ ምንድን ነው የከፈቱት ምንድን ነው? መጽሐፍ ነው? አይ አይመስለኝም። እንደ አጋጣሚ ነው። ምን አለ መሰለህ እፎይ፣ የራሴ ላይ መሰረት ሳሊዝ የሰው ማየት አልፈልግም እና አሁን የራሴን እየተማርኩ ነው ገና ከራሴ ጋር ሆኜና አይምሮ እንዲታወቅ ስለማልፈልግ በማላውቀው ጉዳይ በደንብ አላየውም። ያው ማላውቀውን ስላላወራ ራስን በደንብ ተማር። ሁሌም መቅጠፍና መዋሸት ማይሰለቻቸው ጉዶች ስለሆኑ ሰዎቹ አንደኛው ኡስታዝ ያንን የሚጠቅሱትን እንትና ቤላ ክፈችው አንዴ የሚጠቅሱትን ክፍል ከፍቶ አንደኛው ኡስታዝ ምን ብሎታል መሰለህ? ይሄ ሙሐመድ ማለት አይደለም፣ ሽታውም የለም ሙሐመድ ብሏል። ይሄንኛው ደግሞ አንተ የጠራኸው ከስድስተኛ ክፍል ያቆመ ተማሪ ነው ባይዘው የሱ ልጅ እና ከስድስት ስላላለፈ ምንም ያውቀው ነገር ስለሌለ የድምፅ መመሳሰልን ያመጣና ከዛ በኋላ ወደዛ ጎግል ላይ ትራንስሌት ሲያደርገው መሐመድ የሚል ያመጣለታል። በቃ መሐመድ ማለት ነው ብሎ ይላል።
ይህንን ቻሌንጅ እንቀበላለን። እንደዛ የሚፈቱ ከሆነ እንደዛ ማያስኬድ ከሆነ ሙሐመድ ማለት ነው ብለው ያንን ቃል ከፈቱት አሁን ላሳየህ። ቤላ ክፈችው አንዴ። ኦኬ አንዴ እዚህ ጋር እሺ ይኸውና መኃልየ ዘሰሎሞን ላይ 5:16 ላይ ያለውን ማለት ነው። አየው ቆይ መጽሐፍ ቅዱስ ልክፈትና መጀመሪያ አማርኛው ምን እንደሚል አሳይክ። ከዛ እሺ ኦኬ ይሄው ክፍሉ እዚች ጋር መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ያለ ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። የእናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው፣ ባልንጀራዬም ይሄ ነው ይላል አማርኛው። አሁን በአፉ ምን ያለ ነው ይላሉ ወንድማችን። አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው። ያማረ የተባለው ምን ነው? አፉ ያ ቆንጆ የሆነው ጣፋጭ የሆነው። ስለዚህ ያማረ የምትለዋ ቃል በሂብሩ መሐመዲም የምትል ድምፀት ነው ያላት። እንደዚህ ሲተረጉሙ ነው ያየው። ታስታውስ እቺ ነች መሐመዲም። ይሄ ምን ማለት ነው? በሂብሩ ጣፋጭ ማለት ነው። እነሱ ምን ብለው ይወስዱታል? መሐመድ ማለት ነው ብለው ይወስዱታል ማለት ነው። ወደ አማርኛ እንትን ነውና የድምፀት መመሳሰል ከዛ እነኚህ ተስራሉ ዝም ብለው እንትን ትርጓሜ። በመጀመሪያ ደረጃ ይሄ ባይብል አበም እኛ የሚመለከት አይደለም፣ የኦርቶዶክሳውያን አይደለም። በመጀመሪያ ደረጃ ከስር የሚመጡት ትርጓሜ እንትኖች ማብራሪያዎች ምናምን እኛ የሚመለከቱ አይደሉም። ስለዚህ የድምፀቱ መመሳሰል አሁን አይምሮ ላይ የመጣው ብልግና ቃላት የሚመስል ሆነ እንጂ በኦሮምኛ ሲባልና በአማርኛ ሌላ የሚሆን ልነግርህ ነበረ። ሜይ ቢ የምታውቁ ቃላት ተመሳሳይ ንገሩኝ። በሌላ ቋንቋ ሌላ ሆኖ በአማርኛ ሌላ የሆነ ጉድ። በእንግሊዝኛ ጉድ ነው፣ በአማርኛ ደግሞ ጉድ ነው። በቀላሉ ጉድ ምንድን ነው በአማርኛ? ጉድ ነው በአማርኛ ትርጉሙ ምንድን ነው? ጉድ ማለት በቃ የሚያስደንቅ አይደለም። ጉድ ነው በአማርኛ፣ እንግሊዝኛ ነው። ሌላ ትርጉም ሌላ ቦይ አለ። ቦይ የውሃ ማፍሰሻም ቦይ ይባላል። ያ ቦይ ለምሳሌ በኦሮምኛ እና በአማርኛውን ይለያያል ትርጉሙ። ሎክ እንደዛ ማለት ነው። የድምፀቱን ማመሳሰል የቃልን ትርጉም አንድ ያደርገዋል ብሎ ስላሰበውን አንድ አድርገው እንደመውሰድ ማለት ነው። ያችኛው መሐመድ የምትለውን መሐመድ ነች ብሎ መውሰድ ሌም እንደ ሲሊ አርጉመንት ነው። አምሮት የምትለዋ ማማር የምትለዋ እንደዛ አይነት ትርጉም ስለያዘች ማለት ነው። ሕዝቅኤል ምዕራፍ 24 ቁጥር 21ን ክፈችው። አሁን በዚሁ መሰረት ቆይ አትሂጂ፣ እዚሁ አትሂጂ፣ ቆይ በዚሁ አርጉመንቱን እንግደለው። አፉ ጣፋጭ ነው ያማረ ነው ይላል አይደለ? የተናገረችው ሚስቱ ነች ብለው ያምኑትን እንግዲህ ሕዝቅኤል አይምን መጽሐፈ ምሳሌ ምሳሌ መጽሐፍ ምሳሌ 5:16 የብልግና መጽሐፍ ነው ብለው ይላሉ። ለሙሐመድ የተጠቀሰበት ነው ብለው ክሌም ያደርጋሉ። ከራሳቸው ጋር ሰዎቹ ምን ያህል እንደሚጋጩ የሚያሳይ ነው። ይሄ የብልግና መጽሐፍ ውስጥ የብልግና ነው ይሄ መጽሐፍ እያሉ ሞክ የሚያደርጉበትን መጽሐፈ ምሳሌን ማሌ ነው ማሌ ዘሰሎሞን ሞክ የሚያደርጉትን መልሰው ደግሞ ምን ይላሉ? መሐመድ የተጠቀሰበት ነው ይላሉ። ሁለተኛ ደረጃ ደግሞ መኃልየ የሚባል ሰለሞን መኃልየ ዘሰሎሞን የሚባል ቁርአንስ ያውቀዋል ወይ? እዛ ውስጥ መሐመድ ተጠቅሻለሁ ብሏል ወይ? ካላለ እነሱ ከመሐመድ በላይ ያውቀው ነው እዛ ውስጥ ተጠቅሷል የሚሉት። ሶስተኛ ደረጃ የተናገረችው የሰሎሞን ሚስት ነች ተባለ። ኦኬ ብልግና ወራሽ ብለው ያስቡ፣ ችግር የለውም። ስለዚህ አፉ ያምራል ይጣፍጣል እያለች እያጣጣመችው ነበር መሐመድን በሩቀት የሰሎሞን ሚስት ማለት ነው። ስለዚህ ለእኔ ነው የተናገረችው ብሎ ካለ መሐመድ
ስለ ባሏ የተናገረችው ለኔ ነው ብሎ ካለ ሙሐመድ በእነሱ ሎጂክ ሙሐመድ የሰው ሚስት ይመኛል ማለት ነው። የነብዩ ሚስት ያው የማን የሰለሞን ሚስት የተናገረችው ለባሏ የተናገረችውን ለኔ ነው ብሎ የሰው ሚስት ይመኝ ነበር ሙሐመድ ማለት ነው። እቺ ሴት ደግሞ ሉክ ከሞተች ከሙሐመድ ከሺህ ምናምን ዓመት በፊት ነው። በደንብ አስተውል። በእስልምናው ደግሞ ወደ 124,000 ነቢያቶች አሉ። ከዛ ውስጥ አንድም ሴት ነብይ የለም። ስለዚህ የሰለሞን ሚስት ነብይ ሊያደርጓት ነው ትንቢት ተናግራለታለች ብለው ካመኑ ገብተዋል ሎጂኩ። ሴት ነብይ ከሌለ የተናገረችው ሴት ከሆነች መሐመድም ያለችው ሴት ከሆነች አፉ ይጣፍጣል ያማረ ነው ያለችው ሴት ከሆነች ስለዚህ ሴት ነብይ አለች ማለት ነው። በእስልምናው የሰለሞን ሚስት ነብይ ነች ማለት ነው። ማስረጃ ሊያመጡ ይገደዳሉ። ሌላ አሁንም ማፍረሻ እቺ ሴት ከሞተች 1000 ዓመታት አልፏታል። 1000 ዓመት ካለፋት ስለኔ ነው ያወራችሁ እያለ እንደዚህ የሚሻፍድባት ከሆነ ሙሐመድ የሞተን ሰው መመኘት ምን ይባላል ወንድማችን? ኒክሮፊሊያ ይባላል። የሞቱ ሰዎችን ለወሲብ መመኘት። ስለዚህ ሙሐመድ የሞተችን ሴት ስለኔ ፍቅር እንደዚህ አወድሳኛለች እንደዚህ ስለ ፍቅር እያለ የሚመኝ ከሆነ ሙት ለወሲብ የሚመኝ ቅንዝረኛ ያደርገዋል ማለት ነው። ሎጂኩ በደንብ እየገባ ነው። ያው እነሱ ለማሳሳት ሲሆን የኛን ወደ እነሱ ይወስዳሉ፣ ለእውነት ሲሆን ደግሞ ይቀበሉት። ችግር የለውም። ከተቀበሉት እንወስድና በዚህ ሁሉ ይመታል። እንቀጥል። ሕዝቅኤል ምዕራፍ 24 ቁጥር 1 ክፈችልኝ። ግብረ ሰዶም ይሆናል እንደገና። አሁንም ደግሞ እንትና ሙሐመድ አማርኛውን አድርጌውና ከዛ ሂብሩን ክፈቹ። ድምፀት መመሳሰል የስም ማምጣት ይችላል ብለው ካመኑ ሙሐመድ ግብረ ሰዶም መሆኑን ደግሞ ላሳየህ። ይህንኑ መሐመድ የሚለውን የሂብሩ ቃል ጣፋጭ ወይም ያማረ የሚለው ቃል መሐመድ የሚለውን እንትን ይሰጣልና ስለዚህ እንደዛ ነው የሚል አመጡ። 21 ይመስለኛል 24 21 ማለት ነው 24 21 እሺ ያው አንብቢ እስኪ። ለእስራኤል ቤት ተናገር እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት መቅደሴን አረክሳለሁ። ያስቀረኋችሁትም ወንዶችና ሴቶች ልጆች በሰይፍ ይወድቃሉ። የዓይናችሁ ምን አምሮት የምትለው ቃል አለች አለ። እዚህም ወንድማችን ሂብሮን ክፈጁ። እሺ መሐመድ ይላል አይደል? አምሮት ማለት መሐመድ እንደማለት ነው በሂብሩ ማለት ነው። የድምፅ መመሳሰል ነው። ስለዚህ ሙሐመድ ምንድነው እሱ ማለት ነው? ለእነኛ ግብረ ሰዶም ነው ማለት ነው። ለእነሱ ሚስት ነው የሚሆነው። በዛ መሰረት ከሄዱ ያ ለእነሱ የወሲብ እንትን ነው። ልጨምርልህ። ኢሳይያስ ምዕራፍ 64 ቁጥር 11 ክፈችው። ይሄንን አካል ደግሞ እግዚአብሔር የሚያጠፋው ነው። ሙሐመድ ምን የሚሆን ነው? የሚቀሰፍ ነው። 64 11 አንዴ ክፈችው። ማማር ያማረ የሚለው ቃል ሙሐመድ ማለት ነው ብለው ከፈቱ ሉክ ሰዎቹ ምን ያህል ገደል እንደሚገቡ እዩ። ቁጥር 11 ምን ይላል? እሺ አባቶቻችንን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏልና ያማረውም ስፍራችን ሁሉ ፈርሷል። ያማረው ምናችን ስፍራችን ምን ብሏል? ፈርሷል። ያማረ የሚለው አሁንም መሐመድም እንደዛ ነው የሚለው። ስለዚህ አሁንም ሙሐመድ ፈርሷል ማለት ነው። ክፈችው ይብሩን። እዛ ብሉይ ኪዳን ላይ ፈረሰ ማለት ነው። ሁሉ እዛው ፈረሰ። ክፈችው አንዴ ይብሩን። ሙሐመድ ምን ይሆናል? አሁንም ይፈርሳል። ይስማማናል። ስለዚህ መሐመድ የሚለው የሂብሩ ቃል መሐመድ ማለት ነው ብለህ ተተረጎሙ ይስማማናል። ይታያላል። መሐመዱን አየሁ አይደል?
ስለዚህ ክፍሉ እዛ ቦታ ስከተው ሙሐመድ ነው የሚለው ያማረ የሚለው ሙሐመድ ከሆነ ሙሐመድን አፈርሰዋለሁ ነው የሚለው። አሁን ክተሽው እዛ ወደ አማርኛው ገባይ ብሉ ጋይጂ ሙሐመድ የሚለውን ስም ክተሽው እዛ ቦታ አንብቢው። ከዛ ሙሐመድ ብለሽ ቀጥይ። ሚዩት ነሽ። ኦኬ እሺ። አባቶቻችን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏል። መሐመድም ስፍራችን ሁሉ ፈርሷል። መሐመድ ምን የሚሆን ነው? የሚፈርስ ነው። በቃ መሐመድ ስፍራቸው ነበር፣ ፈርሷል። ሴንስ ይሰጣል? አይሰጥም። ስለዚህ የነኚህ ሰዎች ዲሌማ ማያልቅ ስለሆነ ቆይ አትዝጊው። አንድ ላሳየ። አላህ ማለት በሂብሩ ዛፍ ማለት ነው። ለምሳሌ አላህ የሚለውን ሰርች አድርጌና አሳየው። ዛፍ ማለት ነው አላህ ማለት በሂብሩ። አላህ ማለት ድምፁ አላህ ብለህ ስትል በሂብሩ ዛፍ እያልክ ነው። ኦክ ትሪ ማለት ነው። የኦክ ዛፍ ማለት ነው። አስታጊለት አየዋ። አላህ ይላል። አሳዩ። አስታጊለት አላህ የሚለው ይላል። አላህ ይላል። አሁን አሳዩ ከስር ትርጉሙ አላህ ምን ሆነ? ትርጉሙ ኦክ ይላል። የኦክ ዛፍ ማለት ነው። ድምፀቷን እያዩ ነው ማለት ነው። ድምፀቷን አላህ የሚል ብቻ ስላዩ አላህ ነው ካሉን እንስማማለን። ለምሳሌ አላህ ማለት በሂብሩ ዛፍ ማለት ነው። አክበር በይና ጻፊ። አክበር ማለት ደግሞ ምን እንደሆነ ላሳየ። አላሁ አክበር ሲሉ አክበር ማለት ደግሞ እኔ አክበር ይታያል። አክበር አላሁ አክበር ይላሉ አይደለ? ማውዝ አይጥ ማለት ነው። ስለዚህ አላህ አክበር ሲሉ ዛፍና አይጥ እያሉ ነው። ይስማማል? ወደ አማርኛ ተርጉሚለት። አሁን ያደደቡ ኡስታዝ እንደሚተረጉመው ማውዝ ማለት ምን እንደሆነች ወደ አማርኛ ተርጉሚያት እንዲያምኑ። ውሸት ነው ስለሚባል ወደ አማርኛ ያሳዩ። ይተርጎም ይሄ ነገር። እና ተርጉመን ነው እናሳየው። አይጥ አክበር ማለት ምን ማለት ነው? አይጥ ማለት ነው። ይስማማሉ? በኡስታዙ ሎጂክ መሰረት ከተስማሙ ግን እኛ ይስማማናል፣ ችግር የለውም። ሙሐመድ ነው ካሉን ያንን ይስማማናል። እኛ ሙሐመድ ምን ይሆናል? ግብረ ሰዶም። ሙሐመድ ምን ይሆናል? እግዚአብሔር የሚያፈርሰው። ሙሐመድ ምን ይሆናል? ሙት የሚመኝ። ሙሐመድ ምን ይሆናል? የሰው አፍ የሰው ሴት የሚመኝ። እንደዛ ይሆናል። በዛ መሰረት አላህ ደግሞ ምን ይሆናል? ዛፍና አይጥ። ቴንኪው። እንደዚህ አይነት ደደብ ኡስታዞች ሲያጋጥሟችሁ ስቃችሁ ለፏቸው። ስንተኛ ክፍል ነህ? እኔ 12 ጨርሼ አሁን እንትን እየተማርኩ ነው ኮሌጅ። ካለ 6ኛ ክፍል ካቆመ ተማሪ ምን ትጠብቃለህ? 6ኛ ቆነ ቆመ። እኔ አንተና ያለውና ያንተን ቪዲዮ እንዳጋጣሚ ሰርች አድርጌ ሳይ ያው ይመጣል ታውቀዋለህ አልጎሪዝሙን፣ እና እንዳጋጣሚ ጫፏን ሳይ ቶሎ ብዬ ስክሮል አረኳት። ያው ምክንያቱም እሰማለሁ የምትለውንና ማታ እነሱ ችግር የለውም። በቃ አሁን ገብተዋል ይመስለኛል። የድምፀት መመሳሰል ፎኖቲክስ ላይ በድምፅ በቋንቋ ጉዳይ ላይ ተመሳሰለ ማለት እንትኑ አንድ ነው ማለት አይደለም። ትርጉሙ ይለያያል። በቃ አሁን እንዳየው አላህ ሲል ማንኛውም ሰው የሚያውቀው አምላኩን የጠራ ነው የሚመስለው። ሂብሮች ግን አላህ ሲሉ ዛፍ እያሉ ነው። አክበር አላሁ አክበር ስትል አንተ አላህ እንትን እያመሰገኑ ነው የሚመስለው። አክበር ሲሉ እነኛ ደግሞ አይጥ እያሉ ነው። ስለዚህ ያማረ ማለት መሐመዲም እንደማለት ነው በሂብሮ። ስለዚህ መሐመዲም የሚለውን ወስደ አላሁ አክበር ይኸው ሙሐመድ ተባለ ይኸው ሙሐመድ ተባለ ምትል ከሆነ ሌመን ደስ ስቱፒድ ነህ ማለት ነው። እንደዚህ አይነት አርጉመንትን ዘመመጣ ከሆነ በጣም ደካማና የወደቀ ድድብና ነው የተጠናወተው ነው። ስለዚህ እንደዚህ አይነት ኡስታዞችን ንቆመተው የተሻለ ይመስለኛል። ግን ያዋጣናል ካሉ አርጉመንቱ ያዋጣናል ካሉ እንዳሳየው ሙሐመድ ምን ይሆናል? የሰው ሚስት የሚመኝ መቃብር የሞተች የተቀበረች የሚመኝ እንትን እንዳልከው የፈረሰ እግዚአብሔር ያፈረሰው
የቀጣው ማለት ነው። እንደገና ደግሞ ግብረ ሰዶም ይሆናል ማለት ነው። እና ከተስማማቸው እኛ ያዋጣናል ካሉ እጃቸውን ስመን ተቀብለን እንደዚህ እንለጥፋቸዋለን ማለት ነው። ተስማምተዋል ወዳጄ? ተመልሰውላል? አመሰግናለሁ ጊዜ ሰጣችሁ ስለመለሳችሁልኝ አመሰግናለሁ። ሌላስ ሚሉት ካለ ቀጥሉ። ሜይ ቢ የሚጨምርበት ካለ ትንሽ ልጨምርለት። አልፋ አንተ ቀጥል መምህር እርሱ ቀጥል። አንድ ተመሳሳይ ነገር ይህንን እንትን ላይም ያነሳሉ። የግዕዝ መጽሐፍ ቅዱስ ላይም አለ ብሎ እንስሳት ላይ እንደዚህ ያነሱ ነበረ። አቡነ ዘበሰማያት ላይ ያለውን አላህ አድነን የሚለውን አላህ አድነን ይላል እያሉ ያነሱታል። ማቴዎስ ላይ ያለውን ማለት ነውና ድምፁ ይመሳሰላል። እዛ ጋር መስታየውን አላህ አድነን ይላል። ስፔሊንጉ ባይመሳሰልም ድምፀቱ ግን ትንሽ ይቀራረባል። እንጂ የሚለው ነው ትርጉሙ። እንግዲህ በአማርኛ አድነን እንጂ የሚለው ነው። እንጂ የምትለው ቃል ናት አላህ የምትለው በግዕዝ ግን እነሱ ለአምላካቸው ይወስዷታል እንደዚህና ኢቭን ደግሞ ሌላ ለምሳሌ ረቢ መምህር ማለት አይደለ? ረቢ ማለት ለምሳሌ በኦሮምኛ እንደዚህ ሙስሊሞችም ፈጣሪ ነው የሚለው ይጠቀሙበታል። ግን በዕብራይስጡ መምህር የሚለውን ነው የሚሰጠውና ለዚህም ደግሞ ለምሳሌ ብዙ ቃላቶች አሉ በኦሮምኛ ወደ አማርኛ ስንቀይራቸው የብልግና ቃላት የሚሆኑ ግን በኦሮምኛ ኖርማል ቃላቶች አሉ። ለምሳሌ ደጋ፣ ጠፋ የሚሉ ቃላቶች አሁን በኦሮምኛ ብንጠራቸው ለአማርኛ ደጋ ንቅፉን ይልለው ብዬ እኮ አልፋ ሸምዞኝ እኮ ነው። አማርኛ ላይ ሌላ ነው በቃ ትርጉሙ ሌላ። ድሮ ትምህርት ቤት ላይ እንትን ስንል ተማሪዎቹ እዛ ጋር ሲደርሱ ጮክ ብለው ይላሉ ታውቃለህ። እና አስተማሪዋ ራሱ ጥላ ወጣች ክላሱን አላስተምርም ይሄን ክልፍ ብሎ ብዙ ቃላቶች አሉ በአማርኛ ሲቀየሩ የኦሮምኞቹ እንደዚህ መራቢያ አካል ምናምን የሚሆኑ አሉ። በኦሮምኛ ግን ሌላ ናቸው። እና እንደዛ የግዕዙንም ከፈለገች ማሳየት ትችላለች። አሁን የአሁኑ አፕሊኬሽን ግዕዝም ስላለው አላህ የሚለውን አላህ አይደለም የሚለውን አላህ ብለው ይፈቱታል። ስፔሊንጉ ይለያያል። ያኛው ግዕዙ አና ላ ነው። እሱ የሚያመርኩት ደግሞ ህ አለችው አላህ አለችው። ቀጥልብኝ። እሺ ኦኬ ወንድማችን ጁዌል በመጀመሪያ ቃሉ አድጀክቲቭ ነው እንጂ ፕሮፐር ናውንም አይደለም። በመጀመሪያ ደረጃ የስም ገላጭ የባለቤቱን ገላጭ ሆኖ የሚመጣ ቃል ነው በሂብሩ ውስጥ ማለት ነው እንጂ ሲጀመር ስምም ሆኖ መታወቅ። ለምሳሌ ጁዌል ብዬ አማረው ብል ያማረው የሚለው ጁዌልን የሚገልጥ ነው እንጂ ስም ሆኖ አይመጣም ማለት ፕሮፐር ናውን ሆኖ ሊመጣ አይችልም። አድጀክቲቭ ነው በመጀመሪያ ደረጃ። ያው እንደተባለው ልጁ 5ኛ ክፍል ስለሆነ የሚያውቀው ነገር የለም። የሚከተሉትም ከ5ኛ ክፍል በታች ያሉ ስለሆኑ እነሱን ያጃጅላል። ደግሞ አያፍርም። የራሱ ጓደኛ እንትን ብሎታል። እንግዲህ ሌላኛው ኡስታዝ ይሄ ጭራሽ ከመሐመድ ጋር ምንም ግንኙነት የለውም ጭራሽ የለውም ብሎ መስክሮበታል። ምክንያቱም መሐመድም የሚለው ቃል ያማረ ጣፋጭ የሚለውን ትርጉም ነው የሚሰጠው። የስም ገላጭ ሆኖ ነው የሚመጣው። ለዛ ለሚገለጥለት ስም አድጀክቲቭ ሆኖ ይመጣል እንጂ ፕሮናውን ሆኖ መጥቶም አያውቅም በሂብሩ ማለት ነው። ከዛ ውጭ በዚህ መሰረትን ተርጉም ካሉ የሕዝቅኤል ሚስት ሆኖ የሚመጣበትንም አብሮ መቀበል መቻል አለባቸው። አሁን እፎይ እንትን እንዳለው የሚፈርስ መሐመድ ሆኖ የሚመጣውን መቀበል መቻል አለባቸው። ከዛ ውጭ ግን አንድ ደግሞ መሰመር ያለበት ቁርአን መቼ እንደዛ ብሎ ተናገረ? እነሱም መመሪያቸው ቁርአን ከሆነ ቁርአንን ይዘው ከሆነ ወደ መጽሐፍ ቅዱስ የገቡት ቁርአን የሚለው መሐመድ የሚል ስም በመጽሐፍ ቅዱስ ውስጥ አለ ይገኛል መቻላቸው። ቢያንስ ቁርአን ያላቸው በተውራትና በኢንጂል ነው። ቢሆንም እሱም አህመድ ነው። ፈልገው ሊያሳዩን የሚችለው አህመድ የሚለውን ስም ነው እንጂ መሐመድ የሚለውን ስም ለምንድን ነው እንደዛ የሚያደርጉት? ለምን ያጭበረብራሉ ሙስሊሞች? አይ አህመድ ማለት እኮ መሐመድ ነው ቢሉ እሱ ሌላ ጉዳይ ነው። በሐዲስ ላይ እንደዛ ብሎ ሊመጣ ይችላል። ግን ቁርአኑ ሊትራሊ የተናገረው ስሙ አህመድ የተባለ ነው የሚለው። ስለዚህ ከመጽሐፍ ቅዱስ ላይ ሊያመጡ የሚገባው ምንድን ነው? አህመድ የሚለውን ስም እንጂ መሐመድ የሚለውን ስም አይደለም። ከዚህ ነው የሚጀምረው ታማኝ አለመሆናቸው ማለት ነው። ስለዚህ ሲያጭበረብሩ በመጀመሪያ የቱ ጋ ነው ቁርአን እንደዚህ ያለው የቱ ጋ ነው ብሎ መጠየቅ መያዝ። ከዛ አህመድ ከሆነ አህመድን ነው ማሳየት ያለበት። አንድ ሰው ለቁርአኑ ታማኝ መሆን መቻል ያለው ቁርአኑ እሱ መሐመድ ነው ያለው ብሎ ካለ ከአምላኩ ጋር ይጋጫል ማለት ነው። ቁርአን እና መጽሐፍ ቅዱስን እያጋጨው ነው ማለት ነው።
ወይም ደግሞ አላህ ራሱ አያውቅም አህመድ ተብሎ ተጽፎ እያለ መሐመድ ነው ለማለት ፈልጎ ነው ብለው ካሉ አላህ የማያውቀው ነገር ካለ እዚሁ ላይ ይዞ እዛው ጋር ማነቅ ያስፈልጋል ብዬ አስባለሁ። ለምን ኢንቴግሪቲ ስለሌላቸው ታማኝ አይደሉም እነሱ። የሚገቡ ሰዎችም ጥያቄ የሚጠይቁ ካሉ ይህን ይጠይቋቸው። ቁርአኑ የሚለው አህመድ ነው፣ አንተ የምታሳየኝ መሐመድ ነው። አላህ ተሳስቶ ነው ወይ? አህመድ ተብሎ ተጽፎ እያለ መሐመድ የሚለውን ፈልገህ የምታመጣው አላህ ተሳስቶ ነው ወይ የሚለውን የመጀመሪያ ጥያቄ ነው። ሁለተኛ ሂብሩ ላይ ያለው ቋንቋስ በስም ደረጃ መጥቷል የሚለውን መጠየቅ። በእርግጥ በእንደዚህ አይነት መልስ ይመልሳል ብለን አይደለም፣ ግን ቢያንስ ይህን ነገር እዛ ላሉት ለሚከታተሉ ሰዎች ማጥራት ያስፈልጋል። አህመድ ከሆነ አህመድን ነው ማሳየት ያለበት። መሐመድ ብሎ ራሱ ፈልስፎ ከራሱ ከኪሱ አውጥቶ ሊያሳይ አይችልም። አላህ አህመድ ካለው አህመድን ፈልጎ ያሳየን እስቲ። ካልሆነ ፌል የሚያደርግ ነው ማለት ነው። ይህን ለመናገር ነው። እሺ፣ አመሰግናለሁ።